የተመደብኩት ንግድ ስራ ኮሌጅ ስለነበር በየቀኑ ከቤቴ እየተመላለስኩ ስማር አልፎ አልፎ ጋሽ አላምነህን አየው ነበር። ሲያሰኘው የአንገት ሰላምታ ሰጥቶ ያልፈኛል። በል ካላለውም ከናካቴው ዘግቶኝ ይሄዳል። በመጨረሻ እንዴት እንደሆነ እንጃ ሚስቱ ጋር ጠቅልለው አሜሪካ ገቡ አሉ። ሄጃለሁ ደህና ሁኜ ማንን ገደለ። ይህን ስሰማ እስከ መሞት ድረስ ወንድ የሚባል የሚቀርበኝ አልመሰለኝም ነበር። ከቤት ወደ ስራ ከስራ ወደ ቤት መመላለስ የህይወቴ ውደት በሆነበት በስንተኛው ዓመት እንደሆነ እንጃ ታክሲ ውስጥ አንዱ ብጉራም ጥርስሽ ያምራል ብሎ ነጀሰኝ። ተሰብሬ የተገኘው እኔ ቶማስ የሚባል መንፈስ ሰባራ ጋር ለዛ የሌለው ፍቅረኝነት ውስጥ ገባው። ውስጥ ያን ሁሉ ከበደለኝ ጋሽ አለምነህ ይልቅ ቶማስ ላይ ያጉረመርማል። የዚያን ቀን እዚህ ራስ ሆቴል የነበረ የመጽሐፍ ምረቃ ዝግጅት ላይ የሄድኩት ከሳምንት በፊት የገዛሁትን ሚኒስከርት የት ልልበሰው እያልኩ ሳስብ እንዲሁ ስራ ቦታ ምናምን የሚለበስ አይነት አልነበረም። አንዲት አየር መንገድ የምትሰራ አስተናጋጅ ናት ከፊንላንድ አመጣሁት ያለች የሀበሻ ቀሚስ አይነት ጥልፍ ያለው የፈረንጅ ሚኒስከርት። ገልብጬ ታጉን ሳየው ሜዲን ቻይና የሚል ከቻይና ፊንላንድ ከፊንላንድ ኢትዮጵያ የመጣ ከርታታ ስደተኛ ቀሚስ። አንቺ ግርሽ ያምራል ሞክሪው ምናምን ብላኝ ብሩን እንኳን ገና አልከፈልኳትም። እና ጓደኛዬ ቶማስ የስነ ጽሁፍ ዝግጅት አለ ብሎ ስለጋበዘኝ ሚኒስከርቴን ለማሳየት ነበር የሄድኩት። ታዲያ ማህደርን ይዣት ሄድኩ። አብርሃም የሚባለውን ጸሐፊ መጽሐፍ አስነብቤያት በአንድ መጽሐፍ እንደመውደድ አድርጓት ነበር መሰል። ያን ሰሞን ወሬዋ ሁሉ እሱ ሆኖ ነበር። በምንም ነገር ማህደር እንደዚያ ነበረች። አንድ ነገር ትይዛለች፣ ግራ ቀኝ አትልም። ምንም እንኳን መጽሐፉን ሳውሳት አንበቤ እንደወደድኩት አጋንኜ ቢሆንም እሷ ስታደንቀው ምን ቢጽፍ ነው ብዬ ከሷ በኋላ ነበር ያነበብኩት። ሀዘን አልወድም፣ ያለን መቼ ያነሰን። ሳቅስ ከሚፈጥርብኝ ደስታ አልፎ ጥርሴን የማሳይበት አጋጣሚ ነው ለኔ። በሀዘን ብቆራመት ምን አተርፋለሁ? እዚህ ፊት ላይ እንኳን ሀዘን ተጨምሮበት። ያ መጽሐፍ ያን ሰሞን የተወራለት የእናትና ልጅ ታሪክ ነበር። እንጀት የሚበላ ነገር አጋምሼ ተውኩት። አንዳንድ ሰው አለ ከአንዳንድ የተተኮሰው የማይስተው። የዚያን ቀን ማህደርና አብርሃም ተዋወቁ። ትውውቁ ትንሽ አስቂኝ ነገር ነበረው። ልክ ዝግጅቱ እንዳለቀ ቶማስ አብርሃምን አምጥቶ ሊያስተዋውቀን ወደፊት ሄዶ ነበር። የቶማስ ባህሪ ይገባኛልና በውስጤ የማይታይ ፈገግታ አለ። አብርሃም እስኪወጣ ጠብቀን መተዋወቅ እንችል ነበር፣ ግን ማዘዝ እንደሚችል እንደ በግ ማንንም ጎትቶ ማምጣት እንደሚችል ማሳየት ፈልጓል። ይችንም አልስታትም፣ እኔም ውስጥ አለች። ማህደርን ሊተዋወቁ ለሚያሰፈስፉ ወንዶች እንደፈለግኩ እንደማዛት ለማሳየት እንደዚህ ያደረገኝ ነበር። ይሄን እያሰብኩ ዞር ብል ማህደር እንደለመደችው ጫማዋ ጠፍቷት ወንበር ስር ትፈልጋለች። ግራ የሚገባኝ ባህሪዋ ይሄ ነው። የትም እንሂድ ስትቀመጥ የአንድ እግሯን ጫማ የማውለቅ አመል አለባት። ታዲያ አንዳንዴ ጫማዋ ይጠፋባታል። ጫማ ይጠፋ ትላለች። አትጨማለቂ፣ ያንቺ ጫማ ፈላጊ አይደለም ብልም ያው ማፈላለግ አይቀርም። ጫማው ሳይገኝ ቶማስ ልክ ግዳይ እንደጣለ አንበሳ አብርሃምን እጁን ይዞ እየጎተተው አጠገባችን ደረሰ። ገና ከመምጣቱ ገና ሳይተዋወቁ ምን ጠፍቷችሁ ነው አለ። ማህደርን እያየ ድንብርብር ብላ ወደ እግሯ እያሳየችው ጫማዬ አለችው። ባዶ እግሯን እየተመለከተ እንኳን ጠፋ፣ ባይጠፋ ይሄን ቆንጆ እግር አናይም ነበር አለ። እስቲ አሁን ይሄን ምን ይሉታል? ደግሞ የእርሷ መሽኮርመም። ወዲያው ራመድ ብሎ ጫማዋን ከሆነ ቦታ አገኘውና ይዞ መጣ። ታዲያ ቶማስ በኋላ ምን እንዲያደናብራታል ጫማዋ እስኪጠፋ? ድሮም ሴቶች ሲቆላቸው እንዲህ ናቸው፣ ሆነ ብላ እግሯን ለማሳየትም ይሆናል አለ። እሱን ማስረዳት ድካም ስለሆነ ዝም አልኩ። ሰበብ ፈልጎ ሴቶችን ካልዘለፈ አይሆንለትም፣ በሽተኛ። ተያይዘን በቅርብ ወደሚገኝ ካፌ ሄደን አብርሃም አይኑን ከማህደር ሊነቅል ነው እንዴ? ፊታችን አንዴ መልኳን አንዴ ፊቷን ሲያሞግስ ይሉኝታ እንኳን አልያዘውም። የሆነ ብቻቸውን የተቀመጡ አይነት። እኔንም ቶማስንም ከሰው አልቆጠረንም። ያቺ ወንድ ለምን አየኝ ብላ የምትመናቀር ማህደር እየተሽኮረመመች ዝም።
ምንድነው እየሆነ ያለው እያለው በውስጤ። ልክ ከዚያ በፊት እንደሚተዋወቅ ጓደኛ ነበር አወራራቸው። በተለይ የማህደረ ነገር ገርሞኝ ልሞት። ሰውን አውቀዋለሁ ማለት ዘበት ነው። ከሳምንት በኋላ መሰለኝ እየተፍነከነከች ደወለልኝ አለችኝ። ያቺ ደመቀዝቃዛ ጓደኛዬ እንደዚያ ስትሆን አይቻት አላውቅም። ግንኙነታቸው ፍጥነቱ እስከዛሬም ይገርመኛል። መሀል ላይ ምን እንዳለፈኝ አላውቅም። ልክ አይኔን ከድኜ ስከፍተው በፍቅር እየከነፉ አገኘዋቸው። ከደወለላት ልብሷን ጥላ መሮጥ፣ ከደወለችለት መድረክ ላይ የሚያነበውን ነገር ትቶ ወደ እሷ መሮጥ ነው። በተለይ ማህደረ ልክ ግድቡ የተደረመሰ ውሃ አይነት ነበር በፍቅር የጎረፈችው። አልዋሽም፣ ድብን የሚያረቅናት ተሰምቶኛል። የነገሩ ፍጥነት፣ ስሜቱ፣ በተለይ ስሜቱ። ተጠንቀቂ፣ እሱ ልጅ ሴት ይወዳል ይባላል አልኳት። እንዲህ የተሳካ ነገር ግን ከዚህ በፊት አእምሮዬ ውስጥ ያልነበረ አረፍተ ነገር ከአፌ ተቀናብሮ አመለጠኝ። አዎ ነግሮኛል አለችኝ ቀለል አርጋ እየሳቀች። እውነቱን ለመናገር ከአንቺ የተሻለ አውቀዋለሁ። እኔንም ሞክሮ ነበር፣ ንቄትቼው ነው በሚመስል ውስጥ አዋቂ ፈገግታ። እንዲሁ ለማለት ካልሆነ በስተቀር ሴት ይውደድ አሊያም መነኩሴ ይሁን ወይም ስልብ የማውቀው ነገር አልነበረም። በእርግጥ የፍቅረኛዬ ቶማስ ጓደኛ ነበር፣ ግን እንኳን ጓደኛውን ራሱ ፍቅረኛዬን ሴት አውቀዋለሁ። አንዳንዱ ቃል እንደ ትንቢት ይይዝ የለ ያገኛት ሴት ጋር የሚሄድ በዋል ፈሰስ መሆኑን ቆይቶ ሰማው። አሁንም ሰማው ነው። ትንሽ ቅሬታ ነበረኝና የሰማሁትን ማመን ፈለግኩ። ስለሱ ክፉ የተወራበት ቦታ እሱ ያረግም አይባልም እያልኩ አልጠፋም። ቅናት ብቻ አልነበረም፣ በሆነ በማላውቀው አይነት ምሬት ተሞልቼ ነበር። ከዚያ ወዲህ ይሄን በተለይም ያቺን ለስላሳ ቅናቴን ለማስታገስ የማይገባኝን ስነ ጽሑፍ ተንተርሼ በስራው እየታከኩ ላገኘሁት ሁሉ የማይረባ ጸሐፊ መሆኑን ማወጅ ጀመርኩ። ኦኦቴ በነ አዲስ አለማየሁ፣ በነ በዓሉ ግርማ ሀገር፣ በነ ጸጋዬ ገብረመድህን፣ በነ ስብሐት ገብረ እግዚአብሔር ሀገር እያልኩ ለአንዳቸውንም ከስማቸው በስተቀር ምን ጻፉ ብባል አላውቅም። ቶማስ እንደመፈላሰፍ ሲያደርገው የቀደሙትን አጥንት ከመቃብር አውጥተን አሳምረን ስለን ቋሚውን ለመውጋት ማንበብ ምን ያስፈልጋል? እነሱን እስከነሱ በፊት ባሉት አልወጋንም? የሀገር ቤቱ አጽም ቢዶለድሙብን ከራሻ በረዶ ስር ቆፍረን ባመጣነው አጽም ከሙታን አጥንት መርዛማ ፍላጻ በመስራት ጠቢባን ነን ይላል አንዱ ወጊ እሱ እንዳልሆነ ሁሉ። እናም በአጥንቶቹ ላይ ተረት እመረቅበታለሁ። ጋኖች አለቁና ምንቸቶች ጋን ሆኑ። ሰው ቢታጣ ይመለመላል ጎባጣ። ሰው ጥሪ ቢሏት አገር ሲያረጅ ጃርት ያፈራል። ማህደረ ይህን ሁሉ ስል ስለሌላ ስለማይመለከታት ሰው የማወራ ይመስል በሚያማምሩ የዋህ አይኖቿ እያየችኝ በፈገግታ ጸሐፊ ይሁን ነፍሰ ገዳይ ምን አገባኝ፣ ግን በቃ ውድድ አድርጌዋለሁ ትለኛለች። ይህም ያበሳጨኛል። ያ ሁሉ ጥቅስ ተረት ማጣጣል ውሃ ሲበላው፣ ያ ሁሉ ፍላጻ ኢላማው ላይ ሳይደርስ ሲመክን ያበሳጨኛል። አይ በቃ አስደግሞብሽ ነው እላታለሁ። ሎጂክ ሲጣምብን ወደ ታምር የምንሮጥ ህዝቦች ነንና የመጨረሻ ጠጠሬን እንዲወረውራለሁ። ይሄም ኢላማውን ይስታል። ምንም እንዳላወራው ነገሬን ችላ ብለው ይልቅ ሀይሚዬ አንድ ነገር ልንገርሽ፣ ወይኔ ቤቱ ያለው ሲዲ ፕሌየር አተላለቁ ድምፁ ትልና በሳቅ ፍርስ ትላለች። የራሴን ግምት ማመን ጀምራለሁ። ይህ ልጅማ አስደግሞባት ነው። እስቲ አሁን ሲዲ ፕሌየር ምኑ ነው እንደሚያስለመልመው? በእግዚአብሔር ቤት ነው መኪና? ጓደኛዬ ማህደረ ጠይም ናት። በጠይሞች ሀገር ጠይምና ምን ይገርማል? አፍንጫ ነው ጥርስ፣ ጸጉር ነው ቅርጽ ብልም የማህደረ ጠይምና ግን ያያት ሁሉ አእምሮ ውስጥ ለዘላለም ታትሞ የሚቀር አይነት ነበር። ህፃን ሆነን ባረች እያለን ነበር የምንጠራት። ስናድግ ግን ጠይምነቱ አብሮ አደገ። እንደ ቁመት፣ እንደ ጸጉር፣ እንደ ጥፍር የሚያድግ ጠይምና እድገቱ ይመጣን አልነበረም፣ ባለበት የመታደስ እንጂ። ጥቁር የነበረችው ልጅ ስታድግ ጠይም ሆነች። ፀሐይ እንደ ዲን በሚወርድበት ሀገር ፈረንጅ መጥቶ ጠይሙ በሚመለስበት ምድር ጥቁር መጠየሙ ምን የሚሉት ነገር እንደሆነ እንጃ። በቃ አይናችን እያያት ጠየመች።
ተፈጥሮ ወገቧን ታጥቃ የኳለቻት ሴት ማህደርን አየሁ። አንዳንዴ ታዲያ ዝም ብዬ መልኳን ስመለከተው ውስጤን የሆነ ብስጭት ይሞላኛል። ቁመት፣ ፀጉር፣ የሰውነት ቅርጽ፣ አይን፣ አፍንጫ፣ ከንፈር፣ ጥርስ፣ ጡት፣ እጅ፣ እግር እንዴት አስተካክሎ ለአንድ ሰው ይሰጣል? ያቺ ሂያጅ እናቷ ከየት ቀላቅላ ብትወልዳት ነው ላለሁ። ከአንድ ወንድ ብቻ የተወለደች እስከማይመስለኝ ድረስ ማህደረ ቆንጆ ነገር ሁሉ ተለቃቅሞ የተሰጣት ልጅ ነበረች። እናውን ፈጣሪ ፍትሃዊ ነው ማለት እንዴት እችላለሁ? ከአሟሟቱ የቀብሩ ፍቅረኛዬ ቶማስ ሞተ። እንዲህ በቅርብ የማውቀው ሰው ሲሞት የመጀመሪያዬ ስለነበር ስለ ሞት አብዝቼ ያሰብኩ። ስለ ቶማስም ሳምንቱ ሙሉ ማሰብ አላቆምኩም። ምናልባት በቁሙ ያላስተዋልኩት አንዳች በጎ ነገር ይኖረው እንደሆን ብዬ ከሞተ በኋላ ብዙ አሰብኩ። ስለ ሞተ ብዬ አንገቱ ረጅም ነው አልልም። ፍቅረኛዬ ስለነበርም ብዙዎች የሚያውቁን እንደሚያስቡት የማይሆን አይነት ማለቃቀስ ውስጥ አልገባም። እውነታው ለሰው ባላወራውም ቶማስ ቀናተኛ፣ ምቀኛ፣ የሰው ስኬት የማያስደስተው ነገረ ስራው ሁሉ አስፈሪ ነገር ነበር። የመጽሐፍ ምረቃ ላይ ታላላቅ ሰዎች እሱ ባለስም ደላሎች ነው የሚላቸው ስለ ጸሐፊው በጎውን ሲናገሩ አይኑ በንዴት ቀልቶ ጺሙን አስቀያሚ ጺሙን እየለቃቀመ ይነቅላል። ጺሙን በመንቀል ነበር የሚያስተካክለው። እሱ ለነቀለው እኔን ያመኝ ነበር። አንዳንዴ በሚነቅለው ቦታ ትንንሽ የደም ነቁጦች ብቅ ይሉ ነበር። አያምህም ስለው ያማል፣ ግን ስቃዩ ደስ ይለኛል ይላል። ፍልስፍና መሆኑ ነው። ነብይ ነኝ ለማለት ሳይሆን ፈጠነም ዘገየ እንደሚሞት ቀልቤ ነግሮኝ ነበር። ግን አሟሟቱ እንዲህ ይሆናል ብዬ አላሰብኩም። አንድ ቀን ወይ የሆነ ሰው አጥፍቶ ያጠፋል አሊያም ራሱን ያጠፋል ብዬ ነበር የምጠብቀው። ምናልባትም እኔን ይገለኛል የሚል ሀሳብ ነበረኝ። ግን አልፈራም። ሀሳቡን ፊት አልሰጠውም እንጂ በውስጤ በጣም ጥልቅ በሆነ የአእምሮዬ ክፍል ትንሽ ለሰሚው ግራ የሆነ አነጋጋሪ አሟሟት መሞት ፈልግ ነበር። አለ አይደል የሚያፈቅራት ልጅ በቅናት ተነሳስቶ ገደላት መባል። ቶማስ የሞተው ምንም በሌለበት በተባራሪ ጥይት ተመቶ ነው አሉ። መጠጥ ቤት ውስጥ ከ50 በላይ ሰው በታጨቀበት መጠጥ ቤት በተነሳ ተራ የሁለት ሰዎች ጸብ አንዲት ጥይት ተተኮሰች። ቶማስን ገደለችው። ስሰማ ደንግጬ አለቀስኩ። ደንግጬ ነው። የሚያውቁት ሰው ሲሞት ያስደነግጣል። እንኳን ሰንሶላ ተጋፎ። በዚህ ሁሉ ውስጥ ታዲያ የሰውን ዘር ጠልቶ የሚኖር ቶማስ ሞቶ እንኳን ባህሪው ያስፈራኝ ነበር። በዚያ ልክ ሰዎችን መጥላት ያውም እንደሚለው በግሉ ምንም ያልበደሉትን ከዚያ በፊት አይቷቸው እንኳን የማያውቃቸውን ሰዎች። ስለ ቶማስ ሳስብ እፈራለሁ። ሰዎች በልብስና መኪናቸው በስልጣንና ውበታቸው ሸፋፍነውት ውስጣቸው ግን እንደ ቶማስ በጥላቻ ያበደ ቢሆንስ እያልኩ ፈራ ነበር። ሴቶች ቆንጆ በመሆናቸው ይጣላቸዋል። ወንዶች በሴት በመፈቀራቸው ይጣላቸዋል። ህፃናትን ሳይቀር ሳቃቸውና ፍንደቃቸው ያበሳጨዋል። ሁሉንም ህፃናት ዲቃላ ነበር የሚላቸው። በዚህ ሁሉ ጥላቻው መሃል አብርሃምን ይወደው ነበር። ጅል ነው ይለዋል። ጽሑፍስ ላይ እለዋለሁ የማጥላላበት ሙያዊ ስድብ ከሱ ለመዋስ በጉጉት። የኔ ታይፕ አይደለም፣ ግን አሪፍ ይጽፋል። ይቀረዋል፣ ግን ጠብ ትችት አይፈራም። ብዙም መታየት ምናምን አይወድም። ሴት ይወዳል፣ ሴቶች ደግሞ ይሻፍዱለታል። ምክንያቱም ሴት ይወዳል። ሁላችንም ሴት እንወዳለን። ሴቶች መልሰው የሚወዱት ግን ጥቂቶችን ብቻ ነው። ባዮሎጂው አይገባኝም። እንዲህ ሲል ፊቱ ላይ የቅናት ቅሬታ ያንዣብብ ነበር። ታዲያ ቅር ይለኛል። ምንም ሳይሆን ሴትነቴን፣ ገንዘቤን፣ ጊዜን ሰጥቼዋለሁ። ለምን የሌላ ወንድ በሴቶች መወደድ ያስቀነዋል? እኔ ሴት አይደለሁም? የቀብሩ ቀን ምን ገረመኝ? መጀመሪያ የገረመኝ አካሄዴ ነበር። ምንም ይሁን ምን ቶማስ ፍቅረኛዬ ነበር። በውስጤ ልጥላው እንጂ ለአንድም ሰው ስለሱ ክፉ ተናግሬ አላውቅም። ስራ ሳይኖረው ከሰው የሚያኗኑር ባህሪ ሳይኖረው አብሬው ኖሬያለሁ።
ይሄ ደግሞ እንዴት ብታፈቅረው ነው ሲያስብለኝ የኖረ ነገር ነበር እና ድንገተኛ ሞቱን ስትሰማ አንድ ነገር ትሆናለች ብሎ ከጎን የሚሆን ሰው እንዴት ይጠፋል? ይህም ቢቀር ወግ አለ፣ ባህል አለ። አነሰም በዛም ከመቀርባቸውና ግንኙነታችንን ከሚያውቁ ጓደኞቼ አንድ እንኳን ሰው አብሬሽ ልሂድ አለማለቱ ገረመኝ። የሁሉም ይቅር የማህደረ ነገር ነው የደነቀኝ። ደውዬ ቀብሩን ቀን ነግሬያት አይመቸኝም ብላ ቀብሮ ላይ አልተገኘችም። ሁለተኛው የገረመኝ ነገር የቀብሩ ቦታ ነበር። እዚያ አብርሃም የሚኖርበት ሰፈር መንገድ ዳር የታክሲ ፌርማታው እዚህ ሆኖ ቀብሩን ለመድረክ ከፍ ያለ ቦታ መንገዱን ተሻግሮ በግራ በኩል እዚያ ወደ ቀብሩ ለመሄድ ከፍ ያለው መሬት ወደ አስፋልቱ እንዳይንሸራተት በተገነባው የድጋፍ ግንብ መሃል ያለውን የድንጋይ ደረጃ በመጠቀም ነው። ብዙ ጸሐፊ ጓደኞች ስለነበሩት የቀብር ኮሚቴ የተባሉት እነሱ ናቸው። ዘመድ የለው ምን የለው። በህይወት ዘመኔ አንድም ሰው ያላለቀሰበት ቀብር ያንን አየሁ። ብዙዎቹ እኔ እንዳለቅስ ጠብቀው ነበር ይመስለኛል። እንባዬ ከየት ይምጣ? ነገረኛ ነውና መንገድ ዳር እንቅበረው ብለው እንደሆነ እንጃ እዚያ ቀበሩት። ከቀብር መልስ ቶማስ ዘመድ የለውም ነበርና ሁልጊዜ በሄደበት የሚይዛትን ማንገቻው አይነት ተባይ ቆዳ ቦርሳ ምተው ሰጡኝ። ውርስ መሆኑ ነው። ማታ ቁጭ ብዬ ስበረብር ምን አገኘው? ብዙ ቀይና ሰማያዊ ስክሪፕቶች፣ 2 ምንም ሳይጻፈባቸው ያረጁ ማስታወሻ ደብተሮች፣ አልፎ አልፎ ርዕስ ነገር ተጽፎ ተሰርዟል። በዚህ ሁሉ ጊዜ የጻፈው አንድ ነገር የለም የባከነ። ፍተሻዬን ስቀጥል ከአንደኛው ማስታወሻ ደብተር ውስጥ ተጣጥፋ የተቀመጠች ቁራጭ ወረቀት አገኘው። ዘረጋግቼ በላዩ ላይ የተጻፉትን 2 ቃላት አነበብኩ። የማህደረ ከንፈር ይላል። የማህደረ ከንፈር ምን? ሰው ሞኝ ነው። ቶማስ ምንም ሳይጽፍ ሞተ ይላል። ከዚህ ወዲያ ምን ይጻፍ? ልክስክስ። ከመቃብሩ አውጥቼ በጥርሴ ብዘለዘለው ደስታዬ ነበር። አንዳንድ ሴቶች አሉ እንደ ዳሌ እንደ ጡት ዝምታና ትህትናቸውን ወንድ ለማማለል የሚጠቀሙበት። የእርሷ ጥፋት ይሁን አይሁን ግድ አልሰጠኝም። ብቻ ማህደርን ከነፍሴ ጠሏት። ቶማስ በተቀበረ በሳምንቱ አብርሃም አንድ ግጥም መድረክ ላይ አንብቦ ለጓደኛዬ ቶማስ መታሰቢያ ይሁን አለ። እውነቱን ለመናገር በግጥሙ ምን እንዳለም አልሰማውም። መታሰቢያ ነው ሲል ነበር የገባኝ። አንዳንዶች ታዲያ እያጨበጨቡ ወደ እኔ ዞር ዞር አሉ። ግድ አልቅሺ ነው ወጉ አይቀር ብዬ እንዳዘነ ሰው አቀረቀርኩ። ሳቀረቀር ጫማዬን በትኩረት ተመለከትኩ። ለምንድን ነው ሁልጊዜ ፍላት ጫማ ማረገው ብዬ ያሰብኩትና ለመጀመሪያ ጊዜ ተረከዘ ረጅም ጫማ መግዛት እንዳለብኝ የወሰንኩት በዛች ምሽት ነበር። አበበ ጠላ ጠጣ። ዮናስና ማህደር ተጋቡ እያልኩ ለራሴ ደጋግሜ የምናገረው ስለሚገርመኝ ነው። ባል ተብዬው እዚያ ንግድ ስራ ኮሌጅ እያለን ትምህርቱን አቋርጦ ሱዳን እንደሄደ ነበር የሰማሁት። በየት ዞሮ አሜሪካ እንደገባ እንጃለት ማህደረ ጋር እንዴት እንደተገናኙ እንዴት እስከ ጋብቻ እንደደረሱም አላውቅም። አንድ ቀን እንኳን ስሙን አንስተነው አናውቅም። ለኔ ተአምር ነበር። ይሄ ዮናስ የሚባል ልጅ ከማህደረ ይልቅ ከኔ ጋር ነበር የበለጠ ይቀራረብ የነበረው። እንደውም ስደት ቀደመው እንጂ የቀለጠ ፍቅር ውስጥ እንገባ ነበር ብዬ ፋይሉን የዘጋሁት ሰው ነው። እንደዚህ ያሰብኩት ከመሬት ተነስቼ አልነበረም። ጊዜው ስለራቀ በብዥታ ቢታጠርም ዮናስ ከኮሌጅ ከመጥፋቱ አንድ ቀን በፊት የተፈጠረውን ነገር አልረሳውም። ላይብራሪ አምሽቼ እየወጣው ነበር። የዚያን ቀን ማህደር የለችም፣ ብቻዬን ነበርኩ። በዚያው የሆነ ነገር ኮፒ ላርግ ብዬ እዚያ አካባቢ ወደ ነበረች ፎቶኮፒ ቤት ስሄድ ዮናስ ጋር ተገናኘን። ሁልጊዜ እዛች ቤት አይጠፋም ነበር። ኮፒ የማደርገውን አድርጌ ስወጣ እጁን ኪስና ኪሱ እንዳስገባ ቆሞ ነበር። አትሸኘኝም አልኩት። አብሮኝ ወጣና ትንሽ ሄደን መንገዱ ዳር ቆምን። የባጤ ቆጡን አውርተን እንደ ልማዳችን ጉንጭ ለጉንጭ ተነካክተን ልንሰነባበት ስንጠጋጋ ድንገት ከንፈሬን በስሱ ሳመኝ። ከንፈራችን ተነካካ። ሲስመኝ ትንፋሹ ጠላ ይሸት ነበር። እስካሁን ጠላ ሲሸተኝ መሳሳም አብሮ ትዝ ይለኛል። ሰዎች ጠላ ሊጠጡ አፋቸውን ሲያሞጠሙጡ ጠላውን የሚስሙት ነው የሚመስለኝ። የአሳሳሙ ፍጥነት እንደሳመኝ እንኳን እስክጠራጠር ግራ ጋብቶኝ ነበር። አልተቆጣውም። አጋጣሚውን ፈልጎ ስላልገባኝ ከደገመው ብዬ ዝም ብዬ ቆምኩ። ምንም እንዳልተፈጠረ ቻው በቃ
ብሎኝ ወደ ፎቶኮፒው ቤት ተመለሰ። ግራ ተጋብቼ ከቆምኩበት ሳልንቀሳቀስ ዝም ብዬ ከኋላው አየሁት። አንዴ እንኳን ሳይዞር እየተጣደፈ ወደ ፎቶኮፒ ቤቱ ገባ። በቀጣዮቹ ቀናት የሆነ ነገር በመካከላችን እንደሚፈጠር ተስፋ አድርጌ ነበር። የተፈጠረው ግን ፈጽሞ ያልጠበቅኩት ነገር ሆነ። ጠፋ ተባለ። በቃ ወደዛ ግቢ ዝር ሳይል 15 ቀን አለፈው። በኋላ ወደ ሱዳን ተሰደደ የሚል ወሬ ተናፈሰ። ስሙኝ ጠፋ። 10 ምናምን ዓመት የምትታወስ የማይክሮ ሰከንድ መሳም። ታዲያ እጠራጠራለሁ። እንደለመደው ጉንጬን ሊስመኝ የላከው ከንፈሩ ሳላስበው ዞሬ ከንፈሬን ነክቶበት ይሆን ወይስ ጠላ ወይኔን ከንፈር የማህደር አድርጎ አሳይቶት? እንደዚያ መሆን አለበት። ሰዎች ጠላ ሲጠጡ ገፈቱን ትፍ ትፍ እንደሚሉት ዮናስ ያኔ እንደ ጠላ ለቀምሻ ፎት ብሎኝ ከ15 ዓመት በኋላ ማህደርን ውጦ እኔን እንደ ገፈት ትፍ ያለኝ መሰለኝ። ስሙን አልጠራ ነገር ችግር ነው። ዝም እንዳልል አፌን ይበላኛል። አንዳንዴ ታዲያ እንደ ቀልድ ከመሬት ተነስቼ አበበ ጠላ ጠጣ ብዬ ጮሃለሁ። ስራ ቦታዬ እንደዚያ ስል የሰሙኝ ባልደረቦቼ ለምዶባቸው እንደ ተረት ይደግሙታል። የሆነ ሆኖ 3 ወንዶች ሳሙኝ። 3ቱም ማህደርን ይወዷት ነበር። 2 ሀገር ጥለው ጠፉ። አንዱ ሞተ። ቀጣዩን እግዚአብሔር ነው። ቀጣይ ካለ የመልኩ ሲገርመኝ አሁንማ እድሜውም ሄደ። ባወጣ ባወርድ ባልገባኝ ምክንያት ማህደረ ዮናስን ላገባ ነው አለች። ያውም ሞትኩለት ከነፍኩለት የምትለው ፍቅረኛው አብርሃም ጋር አብረው ሆነው ሳይለያዩ። ጥያቄን ላሽጎደጎድ ስዘጋጅ አፌን በእጇ አፈነችኝና ስለ ነገሩ ምንም ነገር እንዳልናገር በቁጣ አስጠነቀቀችኝ። ማግባቱን የራሷ ጉዳይ፣ ቁጣውን ምን አመጣው? ሰው የት ላይ እንደሚቀየር አይታወቅም። ቄሪር ብላ ነበር። ዝም አልኩ። ነገሩ ተጣድፎ ድል ባለ ሰርግ ተጋቡ። ምን አገባኝ ብዬ እንደጠየቀችኝ ሚዜ ሆንኩ። በአንዴ እልል ብዬ አጋባሁ፣ እልል ብዬ አለያየሁ። ሁልጊዜ ያንን ጋብቻ ሳስብ ግን ቀድሞ ወደ አእምሮ የሚመጣው አንድ አስገራሚ ነገር ነበር። ከጋብቻው 2 ቀን በፊት ማህደረ እኔና ሌሎችም ሚዜዎች ሆነን ቄራ አካባቢ የሚገኝ ጸጉር ቤት ጸጉራችን እየተሰራን ነበር። በመሃል ማህደረ ጠፋችብን። ድንገት ነው ተነስታ የጠፋችው። በጣም ነው ግራ የተጋባ ነው። ስንት ሰዓት ሙሉ ቆይታ መጣች። እስክጨርሱ ቤተክርስቲያን ስለት ላስገባ ሂጄ እኮ ነው አለችን። እና አስገባሽ አልኳት። ሽሙጡ ገብቷት ፊቷን አዙራ እቃዋን መሰብሰብ ጀመረች። እንዲህ ያለም ስለት የለም። ቤተክርስቲያን የሄደ ሰው በነፍስም በስጋም ተረጋግቶ እንጂ እንደዚያ ተወዛግቦና ላብላብ እየሸተተ አይመጣም። በዚያ ላይ ገና ቅድም የተሰራ ጸጉሯ ከማሰሪያው አፈትልኮ ወጥቶ አይኔን እንኳን በሙሉ አይኗ ለማየት አፍራ ስትደናበር ነበር። አብርሃም ጋር ሄዳ የምታረገውን አርጋ እንደመጣች በደንብ ገብቶኛል። እንዴት አወቅኩ? ዮናስ ደውሎ ስልኳን አታነሳም ፈልጊያት ነበር አለኝ። አሁን ማናገር አችልም፣ ቆይ ተደውል ብዬ ያንን ድርጊቷን ተባበርኩ። የማህደረ ህይወት እንደ ቀጥታ መስመር 2 መዳረሻ ነጥቦች ብቻ ነበሩት። አንዷ እኔ ነኝ፣ ሌላኛው አብርሃም። የእውነት ግን ደስ አላለኝም። ቅናትም ወግ አጥባቂነትም አልነበረም። በቃ የሆነ ቅፍፍ ነበር ያለኝ። እንደ ሰው መሳሳት ሳይሆን እንደ እንስሳ ህሊና ቢስ መሆን ነበር። ብቀናባትም እኔ ውስጥ የሌለ ጨዋነቷን ወደው ነበር። ፈራረሰብኝ። ያኔ ልክ እንደ 60 ዓመት አሮጊት ምን አይነት ዘመን ላይ ደረስን ብዬ ዝም አልኩ። ዝም። ማነሽ ባለ ሳምንት። ያኔ ነው ስለ አብርሃም አጥብቄ ማሰብ የጀመርኩት። እንግዲህ በዚያ ሰሞን በፍቅረኛው ማህደረ ተክዷል። መካድ ከተባለ ከአሜሪካ በመጣ ሰው ተፈንግሏል። በዚያ ላይ የኔም ፍቅረኛ የሱም ጓደኛ የሆነ የጋራችን ሰው ደግሞ ሞቶብናል። የሚያቀራርብ የጋራ ጉዳይ አለን ብዬ አጉል አይነት ተስፋ በልቤ ያደረ። እንደዚያ እንዳልጠላሁት ከመሬት ተነስቼ ደወልኩና ወሬ ጀመርኩት። ለቶማስ ስላደረገው ነገር ሁሉ አመሰገንኩት።
በጣም ቁም ነገረኛ መሆኑንም አጋንኜ አዳነቅኩ። በአካል አግኝቼው ለማመስገን ቡና እንድንጠጣ ጠየቅኩት። እንዲያውም ላገኘሽ ሳስብ ነበር የደወልሽው አለ። ምናልባት ስለ ማህደር አንዳንድ ወሬ ለመስማት ፈልጎ ይሆናል ብዬ አሰብኩ። እሱ ግን ቶማስ የጻፈው የሆነ ነገር እጅሽ ላይ ይኖር ይሆን? ግጥም ወይም ልብ ወለድ ለማስታወሻ ይሆን ዘንድ ከሌሎች ስራዎች ጋር ላሳትምለት አስቤ ነበር አለኝ። ስለ ባዶቹ ማስታወሻ ደብተሮች ምንም ሳልል ቦርሳውን ሰጥቶኛል፣ አቀብልሃለሁ፣ አንተው ታየዋለህ አልኩትና ለመገናኘት ቀጠሮ ያዝን። ያቺን የማህደረ ከንፈር ቁራጭ ወረቀት ለብቻ አውጥቼ ያስቀመጥኩና ቦርሳውን ለወስድለት አዘጋጀው። የዚያን ጥልማሞታም ቶማስ ጉዳይ ወደዚያ ጨርሶ የዛኑ ቀን እየጎተተ ቤቱ ቢወስደኝና ልተኛሽ ቢለኝ እምቢ አልልም ነበር። ደግሞ ተጎትቶ ለመተኛት እንዲያውም እውነተኛ ማጽናናት በሆነልኝ ነበር። ባላዝንም የቀጠሯችን ቀን ጸጉሬን ተሰርቼ አዲስ ቀሚስ ገዝቼና የመጨረሻ ራሴን አሳምሬ እኔን ማሳመር ቢከብድም ቀጠሯችን ቦታ ቀደም ደርሼ ስጠብቀው ምን ተፈጠረ? ከርዝመቷ ቅላቷ፣ ከቅላቷ የሰውነቷ ቅርጽ ልብ የሚያስደነግጥ ሴት ጋር ሰበር ሰካ እያለ መጣ። ማነሽ ባለ ሳምንት አልኩ። ከዚህ በፊት የሆነ ቦታ ባያትም የት እንዳየዋት ጠፋብኝ። የልጅቱ የተጋነነ ቁንጅና የሆነ የሚረብሽ ነገር ነበረው። ከገባሽ ጀምሮ ሬስቶራንት ውስጥ የነበሩ ወንዶች ሰበብ እየፈለጉ ለዋት ሲጣጣሩ ታዘባለሁ። አንዱ የሆነ ነገር የወደቀበት መስሎ ዞር ይልና ከኋላዋ አየት፣ ሌላው ባዝሩም ደርሶ ሲመለስ ፊቷን በቁሙ ሸምድዶት ያልፋል። ባዝሩም የሚመላለሰው ወንድ ምን ነው በረከተ እላለሁ። የተቀመጥነው ወደ ባዝሩም መሄጃው ጋር ነበር። ከህፃንነቴ ጀምሮ አልታይም እንጂ እንደ ስውር ካሜራ አካባቢ ላይ የምትፈጠር ነገር ከዓይኖቼ አታመልጥም። ያኔም ቢሆን ምን እየሆነ እንዳለ ገብቶኛል። ወንዶች ከምንድን ነው የተሰሩት? ድምጻቸው የጎላ የወንድ ሳቆች ከኋላችን ትኩረት ለመሳብ መሆኑ ነው። አለባበሱ አስገራሚ ነበር። ከግራ ወደ ቀኝ ተላላፊ ጋውን የመሰለ አጭር ጥቁር ቀሚስ፣ ወገቡ ላይ በባለ አበባ የፈረንጅ መቀነት ሸብ የተደረገ፣ ቀበቶውን ጫፉን ይዛ ብትስበው ቀሚሷ ግራና ቀኝ ተከፋፍቶ ራቁቷን የምትቀር ነበር የምትመስለው። ማን ነው ወንድ ያንን ሸብ የተደረገ ቀበቶ ሳብ አድርጎ ለመፍታት የማይመኝ? አፍ አውጥቶ የሚጠራ ቀሚስ ተቀምጣ እግሯን ስታነባበር ቀሚሷ እስከ ታፋዋ በከፊል ከፈት አለ። በጥቁር ቀሚስ እንደዚህ አይነት አይን ላይ የሚያበራ ጭን፣ በዚያ ቁመት ላይ ከቁም ሳጥን የላይኛው ክፍል ዕቃ ሳውርድ የመቆመባትን ዱካ የሚያክል ተረከዘ ረጅም ጫማ ተጫምታለች። ሰው ቁመት በቃኝ አይልም ይሆን? የጥፍሮቿ ጣቶች ጥፍር ቀለም አልተቀቡም፣ ግን ንጹህ ሆነው የሚያንጸባርቁ ነበሩ። እንደ ብዙዎቹ አብርሃም ጋር እንደማያቸው ሴቶች ክንዱን ይዛ አትተሻሽም። አብረው ሲራመዱም ሲቀመጡም ራሷን የቻለች ዘናጭ። አረማመዷ ትሁት የሆነ አምባገነን ነበር። ምናልባት ሌሎች ግርማ ሞገስ ያለው የሚሉት ሳይሆን አይቀርም። ቀና ብላ ብቻዋን መኝታ ቤቷ ያለች ማንም የማያያት አይነት ጡቶቿ ረጋ ብለው ግራ ቀኝ ይንቀሳቀሳሉ። ቁመቷ ጋር ስለሚመጣጠኑ አይጋነኑ እንጂ ጡቶቿ ትልልቅ ነበሩ። እንደ ብዙ ቀይ ሴቶች በቅላት የተድበሰበሰ ቁንጅና ሳይሆን ልቅም ያለ ውብ ፊት ያላት ሴት ነበረች። አፍንጫዋ አንድ ሀገር፣ አይኗ ሌላ ሀገር ቢገኝ ለየብቻው ቆንጆ እየተባለ የሚደነቅ። ይቺ ቆንጆ እንደ ብራ መብረቅ ፊቴ ስትወድቅ ኩሌ ከቅንድቤ ላይ ልትረግፍ ምንም አልቀራትም። ለቅሶ እንድረስ ብሎ ነውና ያመጣት። ብዙ ባትስቅም ስንተዋወቅ ፈገግ ባለችበት ቅጽበት የጥርሶቿን ውበት አይቻለሁ። የሆነ ሴት አውል ወንድ ከሄዳቸው ሴቶች ሁሉ ቆንጆ ቆንጆ ነገራቸውን ወስዶ በቤቱ የሰራት ነበር የምትመስለው። እኔ ጋር ቢተኛ ኖሮ ከኔ ምንን ወስዶ ይሰጣት ነበር እላለሁ። አዚዛ ማለችኝ ከፍ ባለ ትህትና። ሃይማኖት አልኩና ሳልወድ በግዴ ባሏ የሞተባት መስኪን መስዬ ለቅሶ እንዲደርሱኝ ተመቻቸው። አቤት የልባችንና የአፋችን መራራቅ! አውርተን ሳቀረቅር ረጃጅምና ውብ ጣቶቿ እጄ ላይ ያረፉ። ደንግጬ እጄን ላሸሽ ነበር። ማጽናናቷ ነው። ጠንካራና የሚቀዘቅዝ መዳፍ። ውስጤ የነበረው ብቸኛ ፍላጎት ቶሎ ተለያይተን ቤቴ ሄጄ ማልቀስ ነበር። እንኳን የያዙት ገና የተመኙት ተስፋ ሲሞት አያስለቅስም። እሱ ግን ምን አይነት ሴት አውል ነው! ልክስክስ! ማን ነበር ስሟን ያለችኝ? አዚዛ። ልክ እንደ ማስቲካ ለጥጥ ብሎ ነፍስ ጋር የሚጣበቅ ስም።
አዚዛ። ወደ ቤቴ ስመለስ ሳላስበው እንደ አዚዛ ተራመጅ የሚለኝ መንፈስ ነበር። ቀና ብዬ ማንንም ሳልደግፍ ማንንም ሳልፈራ አጉል ጨዋ ሳልጫወት ቀና ማለት አማረኝ። ቀና ማለት ማን ነው ቀና ማለትን ለቆንጆ ብቻ የሰጠው? እንዲህ እያሰብኩ ቀና ከማለቴ አይኖቼ በእንባ ተሞልተው መንገዴ ብዥ አለብኝ። መልሼ ያቀረቀርኩ። እንባዬ እንደ ድንገተኛ ምጥ መንገድ ላይ ይታገለኛል። እርምጃዬን አፈጥናለሁ። በየት በኩል ቀና ይባላል? የሴቶች እኩልነት ሲባል በየቴሌቪዥንና ሬዲዮ የሴቶች እኩልነት ሲሉ እኔ የሚታየኝ ብቸኛ ነገር በእኔና በማህደር መካከል የነበረው የእኩልነት ትግል ነበር። ይሄ ውድድር መኖሩን ማህደርን ጨምሮ ማንም አያውቅም። አሸነፍኩም ተሸነፍኩም የውስጤ ድልና የውስጤ ውድቀት ነበር። ተወዳዳሪ እኔ፣ ተመልካች እኔ፣ ዳኛም እኔ የሆንኩበት የእድሜ ልክ ውድድር ውስጥ ነበር የምኖረው። እድሜ ልኬን የተወዳደርኩት ማህደረ ጋር እኩል ለመሆን ከቻልኩም ለመብለጥ ነበር። የተዳላላት ልጅ ናት። ተፈጥሮ አዳልቶላታል፣ ማህበረሰቡ አዳልቶላታል፣ ወንዶች አዳልተውላታል። አጠገቧ ቆሜ ተረስቻለሁ። የመጡት ሁሉ ከፊቷ የተዘረጋው እኔን እንደ መረቃት ሪቫን በቸልተኝነት መቀስ ቆርጠው እሷን ሲያከብሩና ሲያሞጋግሱ ነው የኖሩት። ማህደረ ውድድር መኖሩን እንኳን ሳታውቅ ስታሸንፈኝ ነው የኖረችው። የራሴ እናት ሳትቀር እንደ ማህደረ ጎብሽ፣ እንደ ማህደረ ቁጥቡኝ፣ እንደ ማህደረ ንጹህ ሁኚ ስትለኝ ነው የኖርኩት። ታዲያ በእኔ ጉብዝና ሳይሆን በሁኔታዎች ማህደርን ያሸነፍኩባቸው አጋጣሚዎች ነበሩ። ድሎቼን ደጋግሜ በመቁጠር የማገኘውን እርካታ ከሌላ ከምንም ነገር ጋር አላገናኘውም። ድል 1 ገና አንደኛ ክፍል ስገባ ማህደረ ጋር አንድ ወንበር ላይ ነበር የተቀመጥነው። ያኔ ነው ለመጀመሪያ ጊዜ የተዋወቅነው። ያቺ የቆላት እናቷ እንደ አሻንጉሊት አሳማምራ ነበር የምትልካት። ደብተሯ ሳይቀር ጠረኑ ሽቶ ነበር። እኔ ለእንጀራ ሻጭ እናቴ ገና በጠዋቱ ቅጠል ሳቀብል ምድጃ ለምድጃ ቆይቼ የፀጉሬ ላይ ሸቀጥ እንኳን ሳይራገፍ ጭስ እየሸተትኩ ነበር ተንጨባረሬ ክፍል የገባሁት። የመጀመሪያ ቀን አርፍጄ ስደርስ ክፍሉን የሞሉት ማቴዎች በአዲስ ዓመት ልብስ ዘንጠው የልብ ስለተሰማቸው እንደኔ አይነት ጨብራራ መዳም ህፃን አጠገባቸው እንድቀመጥ አልፈለጉም። ታዲያ ያቺ እንደ አሻንጉሊት የምታምር ጥቁር ልጅ ነይ እዚህ ብላ ጠጋለችልኝና ልክ እንደ ትልቅ ሰው ማን ነው ስምሽ? እኔ ማህደረ ነው ስሜ አለችኝ። ቅልብልብ ያለች ነበረች። ዓመቱን ሙሉ ከእርሳስ እስከ ቸኮሌት እያካፈለች ጓደኝነታችንን በትንሽ ልቧ ሰራችሁ። ቸኮሌት ለመጀመሪያ ጊዜ ያቀመሰችኝ ማህደረ ናት። እነዚያ ከረሜላዎችና ቸኮሌቶች የቅንጦት ጣፋጭ ብቻ አልነበሩም። ለእኔ በ10 ጥፍሩ ይቧጭረኝ ከነበረ አስቀያሚ ረሃብ የሚገላግሉኝ መደበኛ ምግቦች ነበሩ። ችጋራም አስቀያሚና ሰነፍ ነበርኩ። በዚያ ላይ አብዝታ ትዘፍንልኝ ነበር። ለእኔ ብቻም ሳይሆን ተማሪ ፊት ወጥታ ትዘፍን ነበር። የማታውቀው ዘፈን አልነበረም። አፍ የፈታችሁ በዘፈን ይመስላል። በዚህ ዓመት ምኑም ባልገባኝ በማላውቀው ትምህርት ወድቀሻል አሉኝ። ማህደረ ግን አለፈች። በማለፏ ከመደሰት ይልቅ በእኔ መውደቅ አለቀሰች። እናቴ ካርዴን ጎረቤት ወስዳ አስነበበችና ሀገር እስኪቃጠል ስድብና እርግማን እያወረደች እስኪበቃት ቀጠቀጠችኝ። ከምንም በላይ ያበሳጫት ደግሞ ካርዴ ላይ የወላጅ ክትትል ያስፈልጋታል የሚል አስተያየት መጻፉን ጎረቤቶቻችን ከነገሯት በኋላ ነበር። እናቴ ማንበብም ሆነ መጻፍ አትችልም። እስከዛሬም ነገሮችን የምትተረጉምበት መንገድ የተለየ ነው። እናቷ ትከታተላትም አስባልሽ እና ማን ነው የሚከታተልሽ? ሌላ ዶላ። በመሃል ድብደባውን አቁማ ማህደረ አለፈች አለችኝ። መልሴን ሳትጠብቅ እሷማ ታልፋለች ብላ እንደገና ድብደባዋን ቀጠለች። ከመውደቄ በላይ በማህደረ ማለፍ ቅናትና ጥላቻ እንደ መንፈስ እዚያው ላይ ገባብኝ። ከዚያ ሁሉ ስጋዬን ያዛለ ድብደባ ይልቅ እናቴ የማህደረን ስም ከጠራች በኋላ የሰነዘረቻቸው ዱላዎች ነፍሴ ላይ ነበር ያረፉት። ቢሆንም በአንድ ክፍል እንደተበላለጥን ጓደኝነታችን ቀጠለ። ማህደረ 4ኛ ክፍል እኔ 3ኛ ክፍል ሆነን ማህደረ እናቴ ጠፋች እያለች በየቀኑ ማልቀስ ሆነ ስራዋ። መስፈኗን አቆመች። ያቺ ምላሳም ልጅ የማትናገር የማትጋገር ዝምተኛ ሆነች። እኔ ጋር ብቻ ነበር የምታወራው። በዚህ ዓመት ጭራሽ ያላሰብኩት ነገር ተፈጠረ።
በጉብዝናዋ የምትታወቀው ማህደረ ወደቀች። ካርዷ ላይ የታተመውን አልተዘዋወረች የሚል ማህተም ሳይ ውስጤ በደስታ ዘለለ። ጓደኝነታችን እንደገና አንድ ክፍል አንድ ወንበር በመጋራት ቀጠለ። ያቺን ድል የህፃንነት ተራ ጉዳይ አድርጌ አላያትም። ባስታወስኳት ቁጥር ነፍሴ ይደሰታል። አልተዘዋወረችም የሚል ቃል በወርቃማ ፊደል የተጻፈ የድል ቃል ነው የሚመስለኝ። በትምህርት መጎበዝ የጀመርኩት በማህደር እርዳታ ከአራተኛ ክፍል በኋላ ነበር። ያ ውለታዋ ግን ከቅናት አልፈወሰኝም። እንዲያውም በረዳችኝ ቁጥር ውስጤ ይበሳጭ ነበር። ሰነፍ ሆና ወደቀች የተባለችው ልጅ በአመቱ ከክፍል አንደኛ ወጥታ ወደ 5ኛ ክፍል ተዘዋወረች። 20 ምናምነኛ ወጥቼ ተከተልኳት። ደስታ ይደፈረሰ። ድል 2 ከጋሽ አለምና አርግዤ ካስወረድኩ በኋላ ከሃይማኖት ሰባኪውም ከሬዲዮና ምናምን ሰባኪውም በላይ የበለጠ መርከስና ትንሽነት ይሰማኝ የነበረው ከማህደረ ጎን ስቆም ነበር። ሲጀማምረኝ ሕክምና መሄድ ፈርቼ ስለዘገየው ኢንፌክሽን ፈጥሮብኝ የሆነ ሽታ ያለው ፈሳሽ ከማህፀኔ እየወጣ ያሳቀቀኝ ነበር። አንድ ቀን ታዲያ ልናጠና ተቀጣጥረን ቤታቸው ሲሄድ ማህደረ በተለመደው የጓደኝነት ስሜት ፊቷን አጨፍግጋ የሆነ ነገር ይሸተኛል፣ አንቺ ደንባራ ምናምን ረግጠሻል እንዴ አለችኝ ወደ ጫማዬ እያየች። ጊዜ ሄደ። ከአመታት በኋላ አብርሃም ጋር ጉድ ጉድ ስትል አረገዘች። እየጎተትኩ ወስጄ ባለፍኩበት መንገድ ታልፍ ዘንድ ጋበዝኳት። አስወረደችው። እንደ ሰው ስቃባ ቢያሳዝነኝም ጥልቅ በሆነ የአእምሮዬ ክፍል ግን እኩልነት ሰፈነ። ድል 3 ማህደረ ካገባች በኋላ በሚያስደነግጥ ፍጥነት ሰውነቷ መቀየር ጀመረ። መወፈር ጀመረች። መወፈር የሚለውን ቃል የምጠቀመው ሆነ ብዬ ነው። ክብደት ጨመረች ምናምን አልልም። እኔን ቀጨች እንጂ ክብደት ቀነስሽ ማን ብሎኛል? ከከንፈሬ ባያልፈም በውስጤ ወፈረች፣ ተድበለበለች ስል ነው ደስ የሚለኝ። የጀመራት እርጉዝ ሆና ነበር። ከወለደች በኋላ ይቀንሳል ሲባል ጭራሽ ብሶ ከራስ ፀጉሯ እስከ እግር ጥፍሯ ተድበለበለች። ያ ቅርጽ ያ ውበት ድራሹ ጠፋ። በዚያ ፍጥነት ከምድረገጽ የጠፋ ውበት አጋጥሞኝ አያውቅም። አንዳንዴ አእምሮ የሚያስባት ማህደረና ሳገኛት የማያት ማህደረ ስለሚለያዩብኝ መልመድ አቅቶኝ ይቸገር ነበር። ባየዋት ቁጥር በአየር የተወጠረ የፕላስቲክ አሻንጉሊት ነበር የምትመስለኝ። እነዚያ አምባገነን ጡቶቿ ባንድ የወረዱ ደሞ አተላለቃቸው። እሷ ለተሸከመቻቸው እኔን ይከብዱኛል። ከምንም በላይ የሚገርመኝ ውፍረቷ ፈገግታዋን ማበላሸቱ ነበር። ያንን በእናቴ የሚደነቅ የሚጠቀስ ፈገግታዋን። እናቴ ምንጊዜም በእኔ አሳሳቅ እንደተበሳጨች ነው። ሴት ልጅ እንጥሏ እስኪታ አያስቅም፣ ማህደርን አታያትም? ውይ የማህደሬ ፈገግታ የቴጌ ፈገግታ ይመሰለን ትላለች። ደግሞ የቴጌ ፈገግታ ምን ይሆን እያልኩ የመበሳጭበት። ከድሮ ጀምሮ ስትስቅ ከንፈሯን እንደከደነች ወደ ግራ ጠመም የምታደርገው ነገር ነበራት። በተለይ ነገር አልጥም ሲላት የሚያምር ማሽሟጠጥ የሚመስል ፈገግታ። አሁን ግን እንደዛ ስታደርግ የቀኝ ጉንጯ ከመወፈሩ የተነሳ ወደ ታች ወረድ ስለሚል ፊቷ ላይ የሆነ መዛባት ያለባት ሴት ያስመስላት ነበር። ፈገግታዋ ሞተ። ለሞተ ፈገግታዋ በውስጤ ፈገግ አልኩ። ያ ፈገግታዬ የቴጌ ፈገግታ ሳይመስል አይቀርም። ፈገግታዋን መግደል የጀመርኩት ከውፍረቱም በፊት ነበር። የሰርጓ ቀን እናቴ አስተናጋጅ ጀመረች። ሙሽራው ከመድረሱ በፊት ማህደረ ቬሎዋን ለብሳ ሚዜዎቹ የቀረውን ነገር እያዘገጃጀን ውር ውር ስንል እናቴ ድንገት ወደ ማህደረ ክፍል ብቅ አለችና የኔ እናት እቴጌ መሰልሽ እኮ ቱ ቱ ከአይኔ ያውጣሽ አለቻት። ማህደረ ተፍነከነከች። ቃሉ ያበሳጨኛል። እቴጌ። ሚዜዎቹ ዞር ሲሉ ጠብቄ ማሂ የኔ ውድ በቃ ገባሽ። ሁልጊዜ እንደዚህ ደስተኛ ሁኚ። ያለፈውን እርሹ። ደግሞ ከትላንት ወዲያ ከጸጉር ቤት ጠፍተሽ ያረግሽውን ትደግሚያትና እኔ ራስ ያለቅሽም ከምር ብዬ በሱ እጇን ቆንጠጥ አደረኳት። ያላወቅን እንዳይመስልሽ ብዬ ሳቅ ጨመርኩበት። ፈገግታዋ ድራሹ ጠፋ። ያላወቅን እንዳይመስልሽ ያልኩት ሆነ ብዬ ነበር። ልክስክስነትሽን ሁሉም አውቋል፣ ተሳቀቂ ነበረ መልእክቱ። እንዳሰብኩትም ተሳቃ ፊቷን ጠላዋለች። በሰርጓ ቀን እልል እያልኩ በጭፈራው መሀል አያታለሁ። ማን ለምን እልል እንደሚል ማን አባቱ ያውቃል። ማህደረ ለኔ መጥፎ ሰው ነበረች? በጭራሽ። 2ኛ ዲግሪ ለመማር ገንዘብ ቢያጥረኝ ያኔ እሷ ትምህርቷን ጨርሳ ነበር። ገጠር ለገጠር ተንከራታ ያጠራቀመቻትን ብር አውጥታ
ተማሪ ብላ የሰጠችኝ እህቴ ናት። በደሞዝ ከሷ አሻል ነበር፣ ግን ለሜካፕ፣ ለልብስ ቶማስ ለሚባል ስራ ፈት ጓደኛዬ የማወጣው ወጪ አራግፎኝ ነበር። ተው ይቅርብኝ ስላት እጄን ይዛ ወስዳ ያስመዘገበችኝ ማህደረ ናት። ይሄን ሳስብ እንባዬ ይመጣል፣ ግን የማላውቀው በሽታ አለብኝ። ውድቀቷ ያስደስተኛል። እሷ ካልወደቀች እኔ የምነሳ አይመስለኝም። ከኔ መዳን ይልቅ የእርሷ መታመም ነበር ነፍሴን የሚያስደስታት። ውበቷ ስር ተደብቄ ነበር። በውበቷ አምሬ ታይቼበታለሁ። ፀሐይነቷ ነበር ጨረቃ አስመስሎ ያሳየኝ። እንደሆነ ውድ ጌጥ ማህደረን አጊጬባታለሁ፣ ደምቄባታለሁ። ያንን ውበት የውፍረት ናዳ ሲቀብረው ቀስ በቀስ መራቅ ጀመርኩ። በእያንዳንዷ ቆንጆ ሴት ውበት ጥላ ስር ባለድርሻ አካላት ነን ብለው የሚጠለሉት ወንዶች ብቻ አይደሉም። ዓላማው ይለያይ እንጂ እኛም ሴቶች አለንበት። ክፉ ነኝ የምለው በዚህ ብቻ አይደለም። ከማህደረ ጋር ከመራቄ በፊት ናፈቅሽኝ በሚል ሰበብ ሄጄ አብርሃም ጋር ስላየዋት አዚዛ የምትባለው ሴት ውበት አንድ ባንድ ነገርኳት። ያውም ካየዋት ከስንት ጊዜ በኋላ። ምን አይነቱ ልክስክስ ነው እያልኩ አዚዛ ነው ደግሞ ስሟ አልኳት። የሰውነት ቅርጿ ታዩ ይመስለኛል ውጭ ሀገር ቆይታ የመጣች ስልጡን ሴት ናት እያልኩ ማህደረን በእያንዳንዱ ቃል ሰውነቷን በመርፌ የምጠቀጥቃት እስኪመስለኝ ስቃዋን ፊቷ ላይ ያው ነበር። እነዚያ መርፌዎች ለዓመታት እንደ ጋሻ ፊቷ ቆሜ እኔ ሰውነት ላይ ሲሰኩ የኖሩ ነበሩ። ጓደኛዬ ናት፣ ባካፍላት ምን ችግር አለው ብዬ በውስጤ ስቅና መልሼ ምን አደረገችኝ ግን እላለሁ። ይህም ሁሉ ሆኖ የምትኖርበት የተንጣለለ ግቢና ቪላ ያበሳጨኛል። እናቴ ስለ ማህደረ በተነሳ ቁጥር ባይነሳም ራሷ ድንገት አንስታ ዳያና ሰው ላይ ወደቀች ትላለች። እዚያ ግቢ ውስጥ የቆመች ባሏ የገዛላት መኪና ምንም ሳትሰራ ዘና ብላ መኖሯ ጭምር ደሜን ያፈለዋል። እጇን አጣጥፋ ተቀምጣ እንኳን ለአሸናፊነት መፈጠሯ የሚገባኝ የባሏ ቤተሰቦች እንደ ልዕልት ሲያቀማጥሏት ስመለከት ነው። ተፈጥሮ ፍርዳ ገምድል ሊሆንብኛል። ጓደኝነቴ ከምን አይነት መንፈስ እንደተሰራ እንጃ። ምናልባትም እያንዳንዱ ጓደኝነት ውስጥ ትንሽ ትንሽ ጠላትነት ሳይኖር አይቀርም። ለሷ አዝኜ ሳይሆን በራሴ ውድድር 10 ጊዜ እየወደቁ መላላጥ ሰልችቶኝ መራቁ ይሻለኛል አልኩ።